It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ሰው አባረሽ ጸጥ እንዴት ሰው አሞሪ ምን የመሰለ ሰው ምንም እንዳልተፈጠረ ካባሽን ደርበሽ እሱ ነዋ ባልተጠበቀ ጊዜ እና ባሳቻ ሰዓት በበዓል ወቅት ስለሆነ ነው። ግን ያው የስንብቱ ጉዳይ ትላንትና ነው የተሰማው። ሩበን አሞሪም ተባሯል። ከተባረረ በኋላ ግን ተከታታይ ፕሮግራሞችን አቅርበናል እና እስካሁንም ድረስ ግን ትልቁ መነጋገሪያ ርዕሰ ጉዳይ ዛሬ አንቱ ነበር ተባረራ ምን ያገናኘናል? እግዚአብሔር ከባድ እኮ ነው። እስከ ዛሬ አራንቱ አትበይው አንተ በይው ጭቅጭቅ ነበረ። ወጣት ነው አንተ ነው ማለት ያለብሽ ጭቅጭቅ። አይኔ እኮ ለሙያው ነው ምናምን ነው። አሁን ዛሬ ትላንት ስለተባረረ እንዲህ እኮ ነው ከሌለ የለም። እሺ የእንትናና አይነት ታሪክ ሆነ የመንግስቱ ኃይለማርያም እንዴ በንጋቱ አለ እንዴ ፈረጠጠ ምናምን እንደሚል ሄደ። እሺ ከካንተ ነው ሲያንዘው ነው። ኧረ ጉድ ፈላ። እሺ ለማንኛውም ተባሯል። አዎ ትላንትና በጣም ትልቁ ዜና የነበረው ይሄ ነው። ለነገሩ የዜናውን ጉዳይ በተመለከተ እስካሁንም ድረስ ምንም የበረደ ነገር አላየውም። እኔ የበረደ ማለቴ ጠቅላላ መገናኛ ብዙኃን የሚጽፏቸው ታሪኮች እንደዚሁም ደግሞ ከዩናይትድ ጋር በተያያዘ የሚነሱት ሀሳቦች በሙሉ የሩበን አሞሪም ስንብትና ቀጥሎስ ደግሞ ምን ይሆናል የሚለው ላይ ትኩረት ያደረጉ ናቸው። ብዙ ሀሳቦች እየተሰጡ ነው የሚገኘው ይመስለኛል። አንዳንድ ያየኋቸው አስተያየቶች የሚያመላክቱት የሩበን አሞሪም ስንብትን በሁለት መንገድ የዩናይትድ ደጋፊዎችን የከፈለ ይመስለኛል። አንዳንድ አስተያየቶቹ አብዛኞቹ ይሁን ወይም እኩሌታውን እንጃ እንጂ በስንብቱ ደስተኛ የሆኑ አሉ። እንደገና ደግሞ በመባረሩ ልክ አይደለም፣ ትንሽ ጊዜ መሰጠት ነበረበት፣ እንደገና ደግሞ ወቅቱ አሰልጣኝ ለማሰናበት ጥሩ አይደለም የሚልም ሀሳብ ያላቸው አሉ። ለሁለት የተከፈለ ነገር ነው በዩናይትድ ደጋፊዎች ላይ ያየሁት። ይሄ ብዙ ሊያነጋገር ሊያከራከር፣ ሰዎች የግል ሀሳባቸውን እንዲሰጡ ሊያደርግ ይችላል። ግን ተወደደም ተጠላ አሁን የዩናይትድ አሰልጣኝ አይደለም ሩበን አሞሪም። እንደውም ትናንትና ከስንብቱ በኋላ ለመጀመሪያ ጊዜ ታየ ብለው ሁሉ ፎቶግራፎች ሲለቀቁ ቪዲዮዎችም ሲወጡ ነበረ። በተረጋጋ ስሜት ላይ ይመስላል አይተ ስትረዳ ማለት ነው። ግን ቀጥሎ ማን ዩናይትድን ያሰልጠን የሚለው ላይ ትልልቅ ክርክሮች ተከፍተዋል። የሚጠሩት አሰልጣኞች ብዙዎችን ያስማማሉ፣ ማያስማሙም አሉ፣ ልብ የሚሞሉ አሉ፣ ማይሞሉም አሉ። የትኛው ይወሰናል የሚለውን እንጠብቃለን። ከስንብቱና ከዛ በኋላ ግን ከተሰሙት መረጃዎች ጋር በተያያዘ ትንሽ ብንነጋገር አሪፍ ነው፣ ደስ ይለኛል። የመጀመሪያው ነገር መግቢያሽ ላይ ያልሽው የአሞሪምን ስንብት ተከትሎ ኦልሞስት አሁን ድረስ ያልበረደ ዋና ምናልባትም ብቸኛው የሚዲያ ትኩረት ይሄ የማንቸስተር ዩናይትድና የአሞሪምን ጉዳይ እየተመለከተ ነው። ይሄንን በተመለከተ የሆነ ነገር ማለት ፈልጋለሁ እኔ። አንደኛው ማንቸስተር ዩናይትድ ምናልባት በተለያየ ምክንያት ስለ ማንቸስተር ዩናይትድ የቀደመ ገናና ታሪክ፣ ኃያልነት፣ ማንቸስተር ዩናይትድ ያለውን ክብር ለማወቅ እድል ለሌላቸው ሰዎች አንዱ የዩናይትድ ክብር የሚገለጠው የማንቸስተር ዩናይትድ ጉዳይ በጣም ትልቅ የሚዲያ አቴንሽን ይስባል። አሁን የአሞሪም እኮ አይደለም የሚዲያው ጉዳይ ማንቸስተር ዩናይትድ
ስለሆነ ነው የእንግሊዝ ሚዲያዎች ኦልሞስት ሁሉም ማለት በምትችው ደረጃ ከትላንትናው ሰበር መረጃ አንስቶ እስከ አሁን ድረስ በተለያየ መንገድ ሀሳቦችን ያስተናግዳሉ፣ ሀሳቦችን ይሰበስባሉ። የላይቭ ስትሪሚንግ ጀምረው በዛ ውስጥ ያስተላልፋሉ። በየደቂቃው የሚሰማውን ማን ምን አለ የሚለውን የደጋፊዎችን ሪያክሽን፣ ቀጥሎ ማንቸስተር ዩናይትድ ምን ይወስናል፣ አሞሪም እንዲህ አለ፣ ከውስጥ አዋቂ መረጃዎች እንደዚህ አገኘን፣ ማአት ነገር ነው የሚባል። የማንቸስተር ዩናይትድ የክብር ማስታወሻ አድርጌ ነው መወስደው እኔ። ማንቸስተር ዩናይትድ አሰልጣኝ ሲያባረር፣ ማንቸስተር ዩናይትድ አሰልጣኝ ሲቀጥር ዋና ጉዳይ ይሆናልና ቶሎ የማይበርድ ዋና ጉዳይ የሚሆነው ዩናይትድ በጣም ትልቅ ክለብ ስለሆነ ነው፣ በጣም ገናና ስለሆነ ነው። የማንቸስተር ዩናይትድ ጉዳይ የማንቸስተር ዩናይትድ ደጋፊዎችና የማንቸስተር ዩናይትድ ሰዎች ብቻ አይደል። አሁን በዚህ ጉዳይ ላይ ያላወራ ማናል? የቀድሞ የክለቡ ተጫዋቾች ብቻ እኮ አይደሉ። ከማንቸስተር ዩናይትድ ጋር ምንም አይነት ግንኙነት ምንም አይነት ንክኪ የሌላቸው ሰዎች በሙሉ ይህንን ነገር ይናገራል። አሁን ልብ እንበል፣ ማሬስካም እኮ ተባሯል አይደል ከቼልሲ። ይህን ያህል የሚዲያ አቴንሽን አግኝቷል። አሞሪምም ተባረረ፣ ማሬስካም ተባረረ። በአሞሪም ስንብትና በማሬስካ ስንብት መካከል ያለው የ4 ቀን ልዩነት። የማንቸስተር ዩናይትድ ሲሆን ጉዳዩ በጣም ይገዝፋል፣ በጣም የተለየ ትኩረት ይሰጠዋል። ትልቅ ከመሆን ጋር ነው ብዙዎቹ የሚያያይዙት። ቅድም እንዳልኩሽ ነው። ስካይ ስፖርትስ ለምሳሌ ከፈተ የላይቭ ስትሪሚንግ በየደቂቃው የሚሆነው አፕዴት እንደሚደረግ። ለምሳሌ ጨዋታዎችን በቀጥታ በቴሌቪዥን ያስተላልፋሉ፣ በቀጥታ በሬዲዮ ያስተላልፋሉ፣ በቀጥታ በጽሁፍ ደግሞ ያስተላልፋሉ። በዛ በጽሁፍ የሚተላለፈው ላይ ኢንሲደንቶች ይነግርሻል። ማንቸስተር ዩናይትድ ላይ ጎል ገባ፣ ማንቸስተር ዩናይትድ አገባ፣ ዚርክዚ ተቀይሮ ገባ የሚል ክስተት ስለሆነ ቶሎ ቶሎ የሚነገር ነገር አላት። የማንቸስተር ዩናይትድን የትላንትና ውሳኔም ተከትሎ እንዲህ ያለ በየደቂቃው የተለያየ ሰዎችን ያናገሩ በተለያዩ ደቂቃዎች የሚኖሩ ዴቨሎፕመንቶችን የመከታተል ዓለም አቀፋዊ ፍላጎት ከፍ ስለሚል ያንን የላይቭ ስትሪሚንግ ጀምሩና እንዲሆኗል በተለያየ ፐርስፔክቲቭ ያዩታል። ትልቅ ስለሆነ አንዱ ማንሳት ያለብኝ እሱ ነው። ሁለተኛው አሞሪም ከስንብቱ በኋላ እስካሁን ድረስ ኦፊሻል የተናገረው ነገር የለም። አሞሪም ከስንብቱ በኋላ ግን የፊልም አክተር መስሎ ታይቷል። የጎደለበት ምናምን ብለሽ የገለጽሽው ነገር አለ አይደል? ከማየት ያው በተረጋጋ ስሜት ውስጥ ያለ ይመስላል። ከማየት ብቻ የምትረዳው እኔ የተረዳው እኔ አሞሪም እኔ እንጃ ጋሪ ሊኒከር ያለው ነው ለእኔ የሚሰማኝ። እኔ ግን ጋሪ ሊኒከር ከማለቱ በፊት ነበር ያልኩት። እሱን መጥቀስ ያው የተሻለ ነው ብዬ ነው እንጂ የእውነት ለመናገር ስንብቱን ወይ መባረሩን ፕሮቮክ ያደረገው አሞሪም ለእኔ አሞሪምን ማንቸስተር ዩናይትድ ማባረሩን ትደግፋለህ ወይስ የተሻለ ውሳኔ አልወሰንም ትላለህ ተብዬ ብጠየቅ በዚህ ሰዓት የምናገረውና ከመባረሩ በፊት ዩናይትድ ሊያባረረው እንደሚችል በማንቸስተር ዩናይትድ ሰዎችና በአሞሪም መካከል ውጥረት መስፈኑን ነገሮች እየተካረሩ መምጣታቸውን ከሰበር ዜናው በፊት ስንናገር ያደርጉታል ብዬ አላሰብኩም ነበር። በኋላ ግን ሁሉንም ነገር በደንብ አናላይዝ ሳደርግ ሁሉንም ነገሮች መረጃዎችን ስሰማ ግን አሞሪም ለመባረር ነው የሰራው እቺን ሰሞን። ብዙ ጊዜ ግን እንደዛ እኮ ፕሮቮክ አድርጓል። አዎ ግን ያሁኑ ባሰ አልበርድ አለ። እኛንን መጀመሪያ አልገባ ያለን እንጂ ለካ እንዲህ ማለቱ ነው፣ ለካ እንዲህ ለማለት ነው፣ ለካ ይሄንን ፈልጎ ነው የሚያስብሉ ብዙ ነገሮችን አድርጓል። የማይስማማባቸው ነገሮች ሊኖሩ ይችላሉ። በሱና በኦማር በራዳ መካከል፣ በሱና በዊሎክስ መካከል የማይስማሙባቸው ነገሮች ሊኖሩ ይችላሉ። አንዱ አልተስማሙበትም የሚባለው የተጫዋቾችን የዝውውር ጉዳይ በተመለከተ ነው። አሞሪም አሁን ወዲያው ዝውውር እንዲደረግ በዝውውር እንዲደገፍ ይፈልጋል። ለአሁን ብለን የምናደርገው ነገር ደግሞ ለረጅም ጊዜ የማያግዘን መሆን የለበትም ይላሉ ነው ዊሎክስ። ደግሞ የጥር ገበያ ላይ ለረጅም ጊዜ የምትጠቀሚባቸውን ተጫዋቾች የማግኘት እድል ጠባብ ነው በሚል መረዳት
ነገር ግን ከረጅም ጊዜ እቅዳችን ከረጅም ጊዜ ፍላጎታችን ጋራ የተያያዘ ሰው ተጫዋች ገበያ ላይ ካላፈፍ እናደርጋለን። ኤሊየት አንደርሰንን አሁን ማግኘት የሚቻል ከሆነ ባሌባን አሁን ማግኘት የሚቻል ከሆነ ይህንን እሑድ ነው ምናምን ነግረናል አድማጮች። አደም ዋርተንን ማግኘት የሚቻል ከሆነ እናደርጋለን። ምክንያቱም ሚድፊልዱን ማጠናከር ከፍላጎቶቻችን መካከል አንዱ ነው። ነገር ግን እነዚህ ልጆች አሁን ገበያው ላይ አቬለብል የማይሆኑ ከሆነ ግን ይህንን የውድድር ዓመት ባለን አቅም ጨርሰን ክረምቱ ላይ አግሬሲቭሊ እንግባበት። ስለዚህ ምን ብለው እቅድ አስቀመጡ ዩናይትዶች? 1 ወይም 2 ወርልድ ክላስ እንዲህ ተብሎት ነው የተጠቀሰው። በነገራችን ወርልድ ክላስ ሚድፊልደሮች እናስፈርማለን። 1 የመስመር አጥቂ፣ 1 ሴንተር ባክ እናስፈርማለን። ይሄ የእኛ እቅድ ነው። ይህንን ግን በችኮላ በጥድፊያ ለ2 ለ3 ዓመት ለማይጠቅመን ነገር ብለን እንደ ከዚህ በፊቱ የስህተት ነገር ውስጥ ባንገባ አሉ። ከዛ አሞሪም ወጣ። አሁን ሪያሊቲውን ነው የምነግርሽ። አሞሪም ወጣና በጣም ጠንካራ የሚባል ወይም በ3-4-3 የጨዋታ ስልት የበለጠ ውጤታማ ለመሆን ጠንካራ ዝውውር ማድረግ አለብን፣ ጊዜ መውሰድም አለብን። ሁለቱም ገብቶኛል። ዝውውሩም እንደማይደረግ ገብቶኛል፣ ጊዜውም እንደሚፈልግ ገብቶኛል። ስለዚህ አዳፕት አደርጋለሁ አለ። ያኔ እኛ የሰጠነው ትርጉም ምንድን ነው? ኢትስ ናይስ ቱ አንደርስታንድ ኢቨን ኢፍ ኢት ኢዝ ሌት። ቢዘገይም አንደርስታንድ ማድረጉ አሪፍ። ስለዚህ በእነዚህ 14 ወራት ውስጥ ለመጀመሪያ ጊዜ ከኒውካስል ዩናይትድ ጋር ሲጫወት በባክፎር ተጫወተ። በባክፎር ሲጫወት እንቅስቃሴው አሪፍ ነበር። ኒውካስል አርሰናልን ምን ያህል አስቸግሮታል፣ ኒውካስል ሊቨርፑልን ምን ያህል አስቸግሮታል፣ ኒውካስል ሲቲን ምን ያህል አስቸግሮታል፣ ኒውካስል ቨርሰስ ዩናይትድ ደግሞ ዩናይትድ እንዴት አድርጎ አሸነፈው የሚለውን ሁላችንም አይተናል፣ ስንናገርበት ነበር። ዋው ኢትስ ናይስ ቱ አዳፕት አለን ሁላችንም። አሞሪም ቢዘገይም በባክፎር መጫወትን እሞክረዋለሁ ማለቱ እና መሞከሩ ሲሞክር የታየው ተስፋ ሰጪ ነገር ተወደደ። እነዛኑ ልጆች በቀጣዩ ጨዋታ ከወልቭስ ጋር ሲጫወት ይዞ ገባ። 1 ሰው ብቻ ነው የቀየረው። በኒውካስሉ ጨዋታ ላይ ሜሰን ማውን ስለተጎዳ እሱን አስቀረና ዚርክዚን አስገባው። ያ ማለት 9 አውትፊልድ ፕሌየሮች እንዳሉ ናቸው ማለት ነው። እነዛ 9 ተጫዋቾች በባክፎር ተጫውተው ሞር ፋንክሽናል ሆነዋል፣ ሞር አሪፍ ሆነዋል፣ ውጤትም አምጥተዋል። እነዛን ልጆች በወደዱት ይበልጥ ራሳቸውን በገለጡበት እናም ውጤታማ በሆኑበት መንገድ ድጋሚ ብታጫወቻቸው ምንሽ ነው የሚነካው? ምንሽ ነው የሚጎዳ? ምንም። አሞሪም ወደ ባክስሪ መለሳቸው። ዩናይትድ አቅቶት ታየ። በወልቭስ ሲቸገር አየን። ተረፈም አልንኩ 1-1 ሲለያይ ግብ ጠባቂ ሴኒ ላሜንስ ያዳናቸውን ኳሶች ስንጠቅሰው አልን። ለካሱ በለን። ለምሳሌ በባክፎር የተጫወተው ቡድን እነ ኤምቤሞ ከአፍሪካ ዋንጫ ተመልሰው እነ ብሩኖ ፈርናንዴስ ከጉዳት ድነው ምናምን በእነሱ መመለስ ምክንያት ወደ ባክስሪ ተመልሶ ቢሆን ኖሮ አይ ልጆቹ ስለተመለሱለት እንላለን። ምንም የተቀየረ ሰው ሳይኖር ወደ ባክስሪ ተለውጠሽ እንደገና የምትቸገሪበት ምንም ምክንያት የለም። ዘሴም ወስትሮ በሊድስ ዩናይትድም ላይ ባክስሪ ጀመረ። 1-0 ሲመራ ዚርክዚን አስገባው ወደ ባክፎር። ዚርክዚ የገባው ማንን ቀይሮ ነው? ሌኒ ዮሮን ቀይሮ ነው። ስለዚህ ወደ ባክፎር ሲመለስ ማንቸስተር ዩናይትድ ወዲያው ጎል አገባ። ለእኔ አሞሪም ነው ለውጥን ያደረገው፣ ውሳኔው የእሱ ነው። ነገር ግን ዚርክዚን ተቀያሪ ወንበር ላይ አድርጎ ዶርጉን በ10 ቁጥር ቦታ ላይ እንዲጫወት ማድረግ ራስ ላይ ምላስ ማውጣት ነው። ከዛ መልሶ ግን ዚርክዚን ሲያስገባው 2 ደቂቃ ከ55 ጎል ገባ። ማንቸስተር ዩናይትድ ጎል አገባ። እነዚህ ነገሮች አሞሪም የሚያደርጋቸው ከነሱ ከነ ዊሎክስ ከነሱ ከማንቸስተር ዩናይትድ ሌሎች ባለስልጣናት አጨዋወታችንን በተመለከተ ብናጤ ነው የሚባለውን ነገር ላለመስማት
ይሄ ልክ አይደለም። ያው በጣም የማንቸስተር ዩናይትድን ከሚያሰለጥን አሰልጣኝ እልህ መያያዝን አጠብቅም መቼም። እኔ አሁን ይኸውልሽ ደግሞ እልህ የምትያያዥ እኮ ሳምሪ አሪፍ ስትሆኝ እኮ ችግር የለውም። አሪፍ ስትሆኝ ጥሩ ነገር እያስመዘገብክ ቢሆን ኖሮ ይሄው በቃ በዚህ መንገድ ነው ጥሩ ውጤት እያስመዘገብኩ ነው ትላለህ። ግን ያው ምንድነው መሰለሽ አሪፍ ጨዋታ ስትጫወች አሪፍ ውጤት ስታመጪ የሚገርም አሰልጣኝ ምናምን የምትባይ ስትሆኝ የመደመጥ ጉልበት ታገኛለሽ። ሽባ ቡድን ይዘሽ እኔ ብልጠትም የለውም ነው የምለው ሩበን አሞሪም። ብልጠት የለውም የምልበት ዋነኛው ምክንያት ምንድን ነው? ይሁን አንዳንድ ጊዜ በቃ በጣም ሪጅድ ነው አይደል? ባጫወት በፎርሜሽኑ ላይ በጣም በቃ ወደዚህ ወደዛ ማለት ፍሌክሲብል መሆን አይፈልግም። ግን አንዳንዴ ደግሞ ብልጥ መሆን ያስፈልጋል። ብልጥ የምትሆነው እንዴት ነው? የሆኑ አጋጣሚዎች ይመቻቻሉ። የሆኑ አጋጣሚዎች ሲመቻቹ ያንን አጋጣሚ ቶሎ ተቀብሎ ከዛ በኋላ ወደ የሚያዋጣው መንገድ መመለስ የሚለው ነገር ላይ ብልጠት ያስፈልጋል። ልክ አሁን ወደ አፍሪካ ዋንጫ ሲሄዱ ተጫዋቾቹ ከዛ በኋላ የተወሰኑ ተጫዋቾችም ሲጎዱ ከኒውካስትል ጋር በነበረው ጨዋታ ላይ በቃ ሩበን አሞሪም አማራጭ የለውም። ስለዚህ በአራት ተከላካይ መጫወት ጀመረ ተባለ አይደል? ውጤታማ ሆነ። ያኔ ብልጥ ትሆናል። ቢሆነ መንገድ በቃ ጨዋታህን የምትቀይርበት የሆነ አጋጣሚ ተፈጥሯል። ከዛ ያችን ከግትርነትሽ ለመውጣት አጋጣሚ ተፈጥሯል። ማንም ሰው ፈልጎ ወይንም ደግሞ ተገዶ አጫዋቱን ቀየረ ነው እንጂ የሚለ ፈልጎ ወይም የቀደመው አቋሙን ቀየረ ምናምን አይልህም። አጋጣሚውን በደንብ ተጠቀመበት ነው የምትባለው። ደግሞም እንደዛ ነው እና ያንን የያዛትን ነገር ተከትሎ ቀጣዮቹ ጨዋታዎች ላይ በጣም እኮ ነው የገረመኝን የኒውካስትል ጨዋታ ላይ በዛ አይነት ከተጫወቱ እንግዲህ ማንቸስተር ዩናይትድ ተጫዋቾች እኮ በባክፎር ከተጫወቱ በጣም ቆይተዋል። ሩበን አሞሪም ከመጣ ጊዜ ግን እኮ እሱን ነው እኮ ማለት ከረጅም ጊዜ በኋላ ሲጫወቱም በጣም ምርጥ ሆኑ። ለምን ዶርጉ እንደዛ ሆነ? እንዴት ፐርፎርም ሲያደርግ እንደነበረ የምናስታውሰው ነው። እና ያችን አጋጣሚ ተጠቅሞ ራሱ በብልጠት የሆኑ ነገሮች የምትለውጥበት አጋጣሚ ሲፈጠር ያችን ያዝ አድርጎ ወደ ተሻለ ውጤት ለመምጣት የሚደረግ ጥረት ነው እንጂ መሆን ያለበት እንደገና ወደኋላ መመለስና እልህ ልክ በቃ መያያዝ ግን እኔ ልክ ነው ብዬ አላስብም። ምንድነው መሰለሽ አሁን አሞሪም በዚህ ሰዓትም ከመባረሩ በፊት ማድረግ ነበረበት ብዬ የምለው አንዱና ዋናው ነገር ምን እንደሆነ ታውቂያለሽ? ስለታገሳችሁኝ አመሰግናለሁ፣ በመረዳት ከጎኔ ስለቆማችሁ አመሰግናለሁ ሊል ነው የሚገባው ማንቸስተር ዩናይትድ ሰዎችን። በብዙ ምክንያት ኢኒዮሶች የሚወቀሱበት ነገር አለ። ለምሳሌ ዳና አሽወርዝ ለምን ተባረሩ ብቲ አንዱ የጸባቸው መነሻ የነበረው ይሄ ሰውዬ ለእኛ አይሆንም ነው እኮ የሚለው ዳና አሽወርዝ ገና ሲመጣም ጀምሮ አሞሪም ለእኛ አይሆንም። አሞሪም የራሱ ጉብዝና አለው። ነገር ግን በእሱ ጉብዝናና በዩናይትድ አይደንቲቲ መካከል ሰፊ ልዩነት አለ። ስለዚህ አይ ዶንት ቲንክ ይሄ ሰውዬ ምናምን ብሎ ልዩነቱ የሰፋ ሲመጣ መቱት እሱ ዳና አሽወርዝን ኤን ፋይናሊ ሂ ዋዝ ራይት። እነሱ 14 ወር ዘግይተው የገባቸውን ነገር እሱ ከ14 ወር በፊት አውቋል። ለዛ ስራውን አጥቷል። በጣም ብዙ የሚያስወቅሳቸው ነገር አለ። ኢኒዮሶች እኮ ኢኒዮሶች የሚደገፉ ሆነው አይደለም። ነገር ግን በአሞሪም ጉዳይ ግን አሞሪም አመስጋኝ ነው መሆን ያለበት። እውነት እኮ ነው ምናምን አሁንም ራሱ ባይገፋፋ ኖሮ እሱን ነው እኮ ማለት በቃ ወጥተው እኮ ሰውየው ተናገሯል። ራትክሊፍ እንዴ አርቴታን ይሁት እገሌን ይሁት እያሉ 3 ከዛ በላይ ዓመት እንሰጠዋለን አሉ። ምንም እንኳን ውጤቱ ቢበላሽም ፕሮሰሱን ነው የምናየው። አሞሪም ትክክለኛ ሰው ነው ለእኛ። እየተሸነፍሽ እያቃተሽ የምትወቀሽባቸው ማዕት ነገሮች እያሉ ተረድተውኝ አትይም እንዴ? ለሰጠኋቸው ውጤት ብለው አይደለም ተረድተውኝ ነገ ያሻሽለናል ብለው አምነውብኝ ነው እኮ ማለት ያለብሽ። ይሄን ከማለት ይልቅ ሚዲያ እስኪታዘበው ድረስ አሞሪም ከሊድስ ጋር በነበረው ጨዋታ ፊቱን ጥሎት መጣ ነው። ሚዲያ ነው የጻፈው ይሄንን፣ የዩናይትድ ሰዎች አይደል። ሰላምታውም የለ ምንም የለ። ከዛ 1-1 ተለያዩ። ከዛ ሲመጡ አሞሪም አሁን በድምፅ የምናሰማውን ነገር ተናገረ። እኔ ማንቸስተር ዩናይትድ አሰልጣኝ አይደለሁ ማናጀር ነኝ አለ ብሎት አያውቅም።
ስሜ ቶማስ ቱኸል ላይሆን ይችላል፣ ኮንቴ ላልሆን ይችላለሁ፣ ሞሪኒዮ ላልሆን ይችላለሁ፣ ማንም ልሆን ማን አሞሪምም በሆን ግን የዩናይትድ ኮች ሳልሆን የዩናይትድ ማናጀር ነኝ። ይሄም ለ18 ወራት ይቀጥላል አለ ኮንትራቱ ውስጥ 18 ወር ስለሚቀረው። ይሄ ልክ አይደለም ለእኔ። ይህንን እንደ ልክ አልወስዶ። ይሄንን ነው ፕሮቮክ ማድረግ እምልሽ። ከእነሱ በኩል የሚመጣን ውሳኔ በለዋ አባሩኝና ሞክሩት እንዳል አድርጌ የምወስደው በዛ ምክንያት ነው። ስለዚህ ያንን ተከተለና የማንቸስተር ዩናይትድ ሰዎች ነገሮችን ከዚህ በላይ ማስኬድ እንደማይቻል አሁን የክብር ጉዳይ ሆነ ኦፍኮርስ ነው እንጂ እንዳልኩሽ እኮ ነው። ውጤቱም የለም። ማንቸስተር ዩናይትድ አንዱ ያለው ነገር ምንድን ነው? ኢቮልቭ እያረገም አይደለም፣ በሚፈለገው መጠን እያደገ የሚታይ እድገት ላይ አይደለም። ከዛ በኋላ ግን ያለው ይሄ ትከሻ መለካካትም በሚዲያ እኮ በቃ ምንም ያላለው ነገር የለም። ልክ አይደለም ለኔ። ከዚህ በፊት ምን ብሏል? የራሱን ቡድን the worst team in Man United history ምናምን ብሏል። ሲያስጠሉኝ አለ ብሏል። በጣም ነው የሚያስጠሉኝ፣ ላገኛቸውም አልፈልግም ምናምን ብሏል። በሌላ በኩል ደግሞ እንደገና መልሶ ወዳቸዋለሁ፣ ደስ ይሉኛል ምናምን አለ። አሁን ደግሞ እነዛ ነገሮች ቶሎ ቶሎ የሚታረሙ ምናምን ናቸው። ይሄ ግን ተከታተለ ሲሪየስሊ የሆነ እያደገ መጣና እዛ ደረጃ ላይ ደረሰ። ይህንን ድምፅ እንስማው። ስንሰማው አሁን ያልኩትን ነገር ነው የሚናገረው፣ ግን ከራሱ ከአሞሪም አንደበት እንስማው። To stop with that, and I noticed that you receive selective information about everything. I came here to be the manager of Manchester United, not to be the coach of Manchester United. And that is clear. I know that my name is not Tuchel, is not Conte, is not Mourinho, but I'm the manager of Manchester United. And it's going to be like this for 18 months, or when the board decided to change. So that was my point. I want to finish with that. I'm not going to quit. I will do my job until other guy is coming here to replace me. እንግዲህ አስቢ በቃ ያለው እኮ ይሄንን አሁን በመጪዎቹ 18 ወራት በሚቀሩት ኮንትራት ማለት ነው ድረስ የማንቸስተር ዩናይትድ ማናጀር ነኝ። ቦርዱ ወስኖ ስራዬን አለቅም፣ ቦርዱ ወስኖ እስኪያባረረኝ ወይ በሌላ እስኪተካኝ ድረስ በቃ የማንቸስተር ዩናይትድ ማናጀር ነኝ አለ። አሁን እዚህ ጋር ሁለት ቁም ነገሮች ልንገርሽ። ይሄ ነገር የማንቸስተር ዩናይትድ ሰዎችን እንዳላስደሰታቸው የምታውቂው ኩዊት አላረግም ብሏል። 18 ወር ኮንትራት አለው። ስለዚህ ማንቸስተር ዩናይትድ ምን ይገደዳል? ለአሞሪም ለመክፈል ይገደዳል። ካሳ ይከፍላል ሲያባረር። አሁን እሱን ነው እኮ ምናምን አዲሱ ነገር ካሳ አይከፍለውም። ለአሞሪም ካሳ አይከፍለውም፣ ደሞዝ ነው የሚከፍለው። የኮንትራታችን የውል ዘመን እስኪያበቃ ድረስ ኮንትራታችን የተጠበቀ ነው አላለም ማንቸስተር ዩናይትድ። ሌላ ስራ አግኝቻለሁ ሊሄድ ካለ ይደራደራሉ። በል ደሞዝ መብላትህን ተዋ እዚህ ይሉታል። እስከዛ ድረስ ግን ወደ ሌላ ክለብ መሄድ አይችልም። የእልህ ነገር ነው እኮ አሁን በሚውቹዋል ኮንሴንት ማሬስካና ቼልሲ እንደተለያዩት መለያየት ይቻላል ሲሆን በሉ የቀረኝ 18 ወር ነው፣ የዘጠኝ ወሩ ልተው የዘጠኝ ወሩን ክፈሉኝ ምናምን ትባባያለች። ኦኬ በሚውቹዋል ኮንሴንት እንሰነባበት። አሞሪም እምቢ አለ። እምቢ ሲል ነው በቃ ኮንትራታችንን አናቋርጥ አለህ። በቃ ከእኛ ጋር ውል አለ፣ የእኛ ነህ፣ ግን ቡድኑን አታሰለጥን፣ ግን ቡድኑን አትመራ። ስለዚህ በየጊዜው የተጠበቀ ደሞዝ ይከፈላል። አንዴ ጠቅልለው ይሰጡኛል ነው 12 ሚሊዮን ፓውንድ ኖ ዌይ አለ ማንቸስተር ዩናይትድ። ሌላ ቡድን አሁን ይሄ ምን ማለት ነው? አሞሪም 18 ወር አይደል ሊሆን ነው፣ ሁለተኛ ኮንትራት መፈራረም አይችልም። ይሄ መቀደድ አለበት። አሁን ስፖርቲንግ ሊዝበንም ልመለስ ቢል ሌላ አሰልጣኝም ፈልገው የሚያነፈንፋ ክለብ አሞሪም ልቅጠር ቢል መጀመሪያ ከዩናይትድ ጋር ያወራል። አሰልጣኛችሁ ሁሉ ሰዲና እልህ ነው እኮ አሁን እንዲገባው ነው አድማጫችን እንዲገባቸው ነው ምነግርሽ። ስለዚህ ምንም የሚቀደድ ኮንትራት የለኝም አለ
አንዴም ጠቅልዬ ሰጥቸው ደግሞ ፈልጎ ይችን 12 ሚሊዮን በአፉ አድርጎ እንደገና ደግሞ የሆነ ቦታ ሄዶ ስራ ምናምን አላረገውም። እንደሷል መሄድ ከፈለገ እንነጋገር፣ ለሱም ለእኛም የሚያዋጣ አንድ ስምምነት ላይ እንድረስ፣ መንገዱን ጨርቅ ያርግለት ይሂድ። ካልሆነ ግን አይሆንም ማለት ማንቸስተር ዩናይትድ አንዱ መነሳት ያለበት ነገር ይሄ ነው። አሞሪም እስካሁን ድረስ ለሚዲያ አልተናገረም። ስካይ ስፖርትስ ግን እመኑኝ ይህንን ልነግራችሁ እችላለሁ አለ። ይህንን ያለው ስካይ ስፖርትስ ብቻ አይደለም ሳምሪ፣ ዚ አትሌቲክም ነው። ስማቸውን የማልነግራችሁ ግን የአሞሪም ቀኝ እጆች፣ የአሞሪም የቅርብ ሰዎች አሞሪም እንዲህ ሲሆን ያባሩኛል ብሎ አልጠበቀም ነበር። አሁን ማንቸስተር ዩናይትዶች የወሰኑትን ውሳኔ ይወስናሉ ብሎ አልጠበቀም ነበረ። ደንግጧላል። እንዴት የሚል ስሜት ውስጥ ነው የሚገኘው። the worst team in Man United's history ሲል ዝም እንደተባለው ከዛ በኋላ የተለያዩ ነገሮችን ሲናገር ዝም እንደተባለው አሁንም ዝም ባላለሁ ነበረ። በማስፈጸም አቅም ውስጥ እቆያለሁ ቀጥላለሁ የሚል ነበር። ግን አሁን I don't know እንዳልሽው በአሞሪም ስንብት ባልሆነ የሚሉ ሰዎች አሉ። ሙሉ ታሪኩን የተረዱ ሰዎች ደግሞ የአሞሪም ስንብት ራሱ ጋብዞ ያመጣው ነው ብለው ደግሞ የሚረዱ አሉ። እኔ በግሌ እንኳን ሄደ ነው ማለት እሱን ነበር ለጠየቀ የፈለግኩት ከዚህኛው ጋዜጣዊ መግለጫ በፊትም ቢሆን ወይንም በቃ የሩበን አሞሪም የማንቸስተር ዩናይትድ ቆይታ እናውቀዋለን። መቼም በጣም በብዙ ነገሮች የተሞላ ነው። አለ ሲባል ማንቸስተር ዩናይትድ በቃ ተመለሰ ሲባል በድጋሚ ወደኋላ የሚመለስበት ከዛ ደግሞ አይ ሲባል እንደገና የሆኑ ጨዋታዎችን አሸንፎ ለደጋፊዎቹ ትልቅ ተስፋ የሚሰጥበት ሂደት ነው የነበረው እና የሩበን አሞሪምን ቆይታ መጠራጠር የጀመሩ ወይንም ከዚህ በላይ በፍጹም ከክለቡ ጋር መቆየት የለበትም በቃ ከብዶታል የሚል አስተያየት የሚሰጡ ሰዎች ነበሩ። ይሄኛው አሁን ከጨዋታ ጋር በተያዘ ከሜዳ ላይ እንቅስቃሴ ጋር በተያዘ የመጣ ስንብት አይደለም። ከማንቸስተር ዩናይትድ የበላይ ኃላፊዎች ጋር በተፈጠረ አለመግባባት የመጣ ስንብት ነው። ግን የሜዳ ላይ ሁኔታውን እንመልከተውና ሩበን አሞሪም በቂ ጊዜ ተሰጥቶታል ወይንስ በቂ ጊዜ አልተሰጠውም፣ ከዚህ በላይ መቆየት ነበረበት የሚለው ላይ እስቲ ሀሳብ ሰጥ። ምንድን ነው ያንተ ሀሳብ? ይሄኛው የጸቡን ማንቸስተር ዩናይትድ የበላይ ሰዎችን በተመለከተ የተናገረው ጋዜጣዊ መግለጫው ምናምኑን አይደለም። ንግግሩ ላይ ብዙ ስህተቶች አሉ ከዚህ በፊትም እንዳለው፣ ግን የሜዳ ላይ ሁኔታውን ብቻ በተመለከተ ተስፋ ነበር ፉሊ ሳትስፋይድ አይደለሁም። እያደጉ የመጡ የተለወጡ ነገሮች መኖራቸውን ደግሞ ለመመስከር አቅምም አላጣም። የእውነት ለመናገር ግን አሁን አንቺ አጥረሽ ነው የጠየቅሽ። ይሄ ብዙ ያስማማል ብዬ ነው። አሁን የክብር ጉዳይ ማንቸስተር ዩናይትድን ክብር ወደ መንካት የመጣ ስለመሰለኝ በዚህ ላይ ድርድር ማንም ሰው አይቀመጥም በሚል ሀሳብ ነው። አሁን እኔ ማንም አይደለም በአሞሪም መንገድ ውጤታማ ለመሆን እየዳከረ ያለ ሰው ይቅርና ማንም በፈርጉሰን ሌቭልም ውጤታማ መሆን የሚችል ሰው ማንቸስተር ዩናይትድ ላይ እንዲህ እንዲሆን መፈቀድ የለበትም። ተጫዋችም በዩ አሰልጣኝም በዩ ስኬቱ ማንቸስተር ዩናይትድ ላይ እንዲህ እንዲፋንን የሚፈቅድለት መሆን የለበትም። ማንቸስተር ዩናይትድ የተለየ ቡድን ነው። ማንቸስተር ዩናይትድ ትልቅ ክለብ ገናና ታሪክ ያለው ነው። እንዲህ መሆን ማንቸስተር ዩናይትድ ላይ ልክ አይደለም። ዛት ቦተም ላይ የእውነት ለመናገር በጭራሽ አይደለም። እንኳን እንደሱ ሚጥቂላ የሆነ ሰው ይቅርና ሌላም ሰው ቢሆን እንደዚህ ማድረግ የለበትም። ኦፍኮርስ ሁሉም ክለብ ሁሌም አንዳንዴ ፈረንጆቹ የሚሉት ቆንጆ ነገር አለ። የእውነት ማንም ከክለቡ በላይ አይደለም ይላል። ይህንን ሲቲ ቤትም ይባላል፣ አርሰናል ቤትም ይባላል፣ ዩናይትድ ቤትም ይባላል፣ ሊቨርፑል ቤትም ይባላል። ማንም 100 ምናምን ዓመት በፊት በጣም ብዙ ዋጋ ተከፍሎ ከ100 ምናምን ዓመት በፊት ተመስርቶ
ብዙ ውጣ ውረዶችን አልፎ ብዙ ዋጋ ተከፍሎ ብዙ ክብሮችን ብዙ ውድቀቶችን ተቋቁሞ እዚህ የደረሰን ቡድን ከማክበር ውጭ ምንም አማራጭ የለሽም። ዩናይትድም ሆነ አርሰናልም ሆነ ሲቲም ሆነ ማንም ሆነ ከአንቺ በፊትም ነበረ እኮ፣ ይሄንን መርሳት እኮ የለብሽ። ከአንቺ በኋላም ይኖራል። ያንቺን እንጃ። ይሄ መሰመር ያለበት ነው። የሜዳ ላይ ነገሩን ግን እኔ ባልሽም ለምሳሌ በቀደሙት ፕሮግራሞቻችን ላይ ስናነሳ የነበረው በየጊዜው የማንቸስተር ዩናይትድ ደጋፊ እኮ ያላባራ ተስፋ እኮ ያደርጋል አሞሪም ላይ ከባለፈው የ2024/25 ይልቅ 2025/26 ላይ ፕሮሚሲንግ የሆኑ ነገሮች ግዢዎቹ በተለይ ከቴንሃግ ስለሆነ የተረከበው ፊገሮቹም ብዙዎቹ ነገሮች ማንቸስተር ዩናይትድ ቤት ውስጥ መልክ እየያዙ ነው። በማንቸስተር ዩናይትድ ጉጉትና በለውጡ መካከል ግን ሰፊ ልዩነት አለው። ከዚህ በላይ ነው እኔ ፕሮግረስ ያደርጋል ብዬ ጠብቄ የነበረው የእውነት ለመናገር አሞሪም ላይ እንዳልፈርድ አሞሪምን እንድታገስ የሚያደርጉኝ ነገሮች ምንድናቸው ስልሽ ዊዝ ኦል ሊሚቴሽንስ ነው እየሰራ ያለ። እንደ አርቴታ በዝውውር አልረሰረሰም አንጀቱ፣ እንደ ጋርዲዮላ እንደ አርነ ስሎት ምናምን አይደለም። ሊሚቴሽኖች አሉ። ግን በዛ ሊሚቴሽን ውስጥም ቢሆን የተወሰኑ ለውጦች አሉ። እነዛ ለውጦች እና ዩናይትድ መሆን ይገባዋል በሚለው መካከል አሁንም ቀሪ ነገሮች አሉ። እማያስታግስ ግን አይደለም አሞሪምን የማያስታግስ ግን አይደለም። ግን አሁን በሚያሳየው አቲቲዩድ አሁን በሚያሳየው ባህሪ ግን በጭራሽ የአንድ ሰከንድ የማሰብ እንትን እንኳን መውሰድ አልፈልግም። ለእኔ ልክ አይደለም አሞሪም ፏነነ በእውነት በጣም ጋዜጣዊ መግለጫዎች ልክ አይደሉም። ከዚህም በፊት ብዙ ልክ ያልሆኑ ነገሮች ተናግሯል። መጀመሪያ ላይ ኤክስኪውዝ ነበረው። ኤክስኪውዝ ማለት ለእንግሊዝ ሚዲያ አዲስ ነው፣ ምን መባል እንዳለበት ብዙ አልተረዳም። በጣም እኔ እንደውም አሞሪም በዚህ ድለኛ ነው ብዬ ነው ማስበው። የስፖርቲንግ ሊዝበን ስኬቱ አሁን በማንቸስተር ዩናይትድ እያስመዘገበ ላለው ውጤትና ለሚያደርጋቸው ነገሮች በሙሉ እንደ ኤክስኪውዝ ይቀርብለት ነበር። ይችላል እኮ የሆነ ነገር ስላልሆነ ነው። ከሜዳ ላይ ውጤትም ጋር በተያያዘ እኔ በዚህ እድለኛ ነው የምለው። ሰዎች ጭክን ብሎ አስተያየት እንዳይሰጡበት የሚያደርጉ በእርግጥ ብዙ ምክንያቶች አሉ። ምክንያቶቹ እውነት ሊሆኑ የሚችላሉ፣ ግን በቃ አልፈው ሄደው ሰዎች ይረዱታል። በመጀመሪያ ጊዜ ላይ ተጫዋቾቹ በቂ የልምምድ ጊዜ የላቸውም ከአሞሪም ጋር ይባል ነበር፣ እውነት ነው። ከዛ በኋላ ደግሞ በቂ የዝውውር ሁኔታ የለም ይባል ነበረ። ጨዋታውን እስከሚለምዱት ይባል ነበር። ብዙ የሚባሉ ነገሮች ነበሩ። እኔ ብዙ ነገር አበላሽቷል በማንቸስተር ዩናይትድ በሚለውም እስማማለሁ። ለምሳሌ ከተጫዋቾች ጋር በተያያዘ ያለው ግንኙነት እኔ የምወደው አይደለም። በእርግጥ እነዛ ተጫዋቾች ልክ ናቸው እያልኩኝ አይደለም፣ ግን ነገሩን የያዘበት መንገድ ግን የሚያሳማን አለው። በቃ ይሄ እልህ የሚባለው ነገር እዛም ላይ ሲስተዋል አይቻሉ። አንዳንድ ጊዜ በብልሃት እኮ የምታልፋቸው ነገሮች መኖር አለባቸው፣ ግዴታ ነው። ኃላፊነቱም ይህንን እንዲወጣ ደግሞ ማናጀር መሆን መመኘት ይህንን ኃላፊነቱን እንዲወጣ አሰልጣኝ መሆኑ ያስገድደዋል። ይኸውልሽ ማንቸስተር ዩናይትድ ደጋፊዎቹ፣ ማንቸስተር ዩናይትድ የስራ ኃላፊዎቹ፣ አሞሪም ከማንቸስተር ዩናይትድ ቤት ውስጥ ማንቸስተር ዩናይትድ እንዲገባሽ ከፈለግሽ ማንቸስተር ዩናይትድ ቤት ውስጥ አንዱ ትልቁ ትራዲሽናቸው ከአካዳሚ የሚወጡ ተጫዋቾች የተለየ ቦታ ይሰጣቸው ነው። አሞሪም አንድም ከአካዳሚ የወጣ ተጫዋች ቤስት 11 ውስጥ አላስገባም ነው አንዱ የሚተቹት። አሞሪም ለምን ተባረረ? 3 ነገሮች ውጤት የለም ምናምን እያሉ የሚጠቅሷቸው ነገሮች አሉ። ከዛ ትራንስፈርን በተመለከተ ከዛ በኋላ ደግሞ ከእነዚህ ሰዎች ጋር የተፈጠረው ማናጀር ነኝ ኮች ነኝ ምናምን የሚለው ነገር ነው። ግን ማንቸስተር ዩናይትድ አሞሪም ከራሽፎርድ ጋር ባልተስማማ ጊዜ ወይም ራሽፎርድን ባልወደደና ባልመረጠ ጊዜ ራሽፎርድን ነው ይሂድ ያሉት። አሌሃንድሮ ጋርናቾ ጋር ሲሆን ይሂድ ያሉት ዘወረን ይሳይድ ከሩበን አሞሪም አሁን ተይውሺ እነዛ ሳጉራ ጠናኝ ብለው ነው። እውነት ለመናገር እኔ አሞሪም ጋር ቢግባባም ባይግባባም አሌሃንድሮ ጋርናቾ መልሶ የማን ዩናይትድን ማሊያ እንዲለብስ እኔ በግሌ አልፈልግም። ገብቶሻል? እኔ አሁን የማንቸስተር ዩናይትድ ደጋፊ አይደለሁም፣ ግን ምናምን እሱ ሌላ ነገር ነው። ግን ማንቸስተር ዩናይትድን መልሶ እንዲወክል ከማልፈልገው ተጫዋች መካከል አሌሃንድሮ ጋርናቾ ልጅ ነው። በጣም የእድሜም ብቻ ሳይሆን ቲንካሬም ላይ በጣም ችግር አለ። አሁን ትናንትና ላይክ አድርጎ ምናምን ምንድን ነው ይሄ ልጅ አያድግም እንዴ ምናምን የምትያለ ትውት አታረጊም።
ሌሎቹ ከዛ ራሽፎርድ አሁን የራሽፎርድንም ታዩ እሺ ብዙ ኮምፕሌንም የሚደረግበት ተጫዋች ስለሆነ ኮቢ ሜኑን እንደዚህ ማሰቃየት ክልክ አይደል። አሞሪምን በጭራሽ በዚህኛው ልደግፈው አልችልም። ግን እንደዛም ሆኖ ዘወር ሬዲ እሱን ለመስማት ምን ያርጉልሽ ከዚህ በላይ ለደካማ ውጤትሽ እንደነዚህ ያሉ ነገሮች ሰውየው ወጥተው በቃ ሙሉ ድጋፍ አለ ለሱ አሉለት። ተጫዋቾቹን ቢጠላ አልፈለኩም ቢል ይሂዱለት ተባለ። እንዴ መቼ ነው ፊሊንግ ኦፍ ቢንግ ፕሪቪሌጅድ መቼ ነው የሚሰማሽ? የመከበር ስሜት መቼ ነው የሚሰማሽ? ከሰጣቸው በላይ ሰጥተውት ነበረ ብዬ ነው ማምነው እኔ። ይኸውልሽ ኢኒዮስ በኝ ግሌዘር በኝ ምናምን ሌላ ነው ሀሳቢ ስለ እነሱ፣ ግን አሞሪም አብዝቶታል። እኔም እንደዛ ነው የሚሰማኝ። ግን ደግሞ የሜዳ ላይ ውጤቱን ቢሆን ያን ያክል የሚያስተማመን ደረጃ ላይ ደርሷል ብዬ እኔ አላምንም። ማለት ብዙ ያየናቸው ነገሮች አሉ። አሁን ባለው ሁኔታ ከሩበን አሞሪም የሚጠበቀውን ነገር እየሰጠ ነው ብሎ ለመናገር በጣም የሚያስቸግር ይመስለኛል። የኖቲንጋም ፎረስቱ አሰልጣኝ ነው አይደለ? እኔ ይህንኑ እሱ የሚዳክርበትን ቡድን ይዤ 4-4-2 ወይ 4-3-3 ሾንዳ ይሻላል የበለጠ ውጤት አመጣለሁ ነው ያለው። እንደዛ አይነት አስተያየት የሚሰጥ ነበር። ለማንኛውም የሩበን አሞሪም ስንብት ግን የርዕሰ ጉዳዩ በጣም ጠንከር ያለ ስለሆነ ብዙ አስወርቶናል። አድማጮቻችንም የየራሳቸውን አስተያየት እየሰጡ ነው የሚገኙት። በጣም እናመሰግናለን። እንኳን አደረሳችሁ እንላለን። በድጋሚ መልካም በዓል እንላለን። በፖርቹጊዝ እንኳን አደረሳችሁ እናስገባዋለን። ኢስትሪ ለዳንቴ ላላ ኮምፓሬ አትቀርም መቼ It's on here now. The goalkeeper's beaten, and South Africa have Shaker Sport 2010.